አንድን ነገር ፈልጋችሁ የማታገኙበት ምክንያት አእምሯችሁ የምትፈልጉትን ነገር አይሰጣችሁም። አእምሯችሁ የሚሰጣችሁ አብዛኛውን ጊዜ የምታስቡትን ነገር ነው። አብዛኛው ሰዎች ብዙ ነገሮችን ያስባሉ፣ ግን የሚተገብሩት አንድም ነገር የለም። ሁልጊዜ ለማግኘት የምትፈልጉት ነገር ላይ ስታተኩሩ ከእናንተ እየራቀ ይመጣል። ምክንያቱም የምትፈልጉት ነገር ቢኖራችሁ ለዛ ነገር አታስቡም፣ አትጨነቁም። አሁን ላይ ግን የምትፈልጉት ነገር ግን የሌላችሁ ነገር ላይ ነው ትኩረታችሁ እንዳለ። ስለዚህ ያንን የምትፈልጉትን ነገር የማግኘት ቻንሳችሁ በጣም ለስ ነው። የምትፈልጉት ነገር አሁን ላይ እጃችሁ ላይ ባይኖር እንኳን አለኝ ማለትን ተለማመዱ። አብዛኛው ሰው የማይረዳው ነገር ሁሉ ነገር መንፈሳዊ ነው። መጽሐፍ ቅዱስ ምን ይላል? ጠይቁ እንደተሰጣችሁም እመኑ ከዛም የናንተ ይሆናል ይላል። ጠይቁ ይሰጣችኋል ብቻ አይልም። እንዳላችሁ እመኑ ከዛ በኋላ የናንተ ይሆናል። ሁሉም ነገር መንፈሳዊ ነው። ግን ምንድነው ችግሩ? አብዛኛው ሰው ከመንፈሳዊ ህይወቱ ርቆ ሁሉም ሰው ትኩረቱ ዓለማዊ ላይ ነው። ያለ መንፈሳዊ ህይወት ደግሞ ምንም ይሆን ነገር የለም። መንፈሳዊ ህይወት ከሌላችሁ ሁልጊዜ ከራሳችሁ ጋር ትግል ውስጥ ነው የምትሆኑት። በአጠቃላይ ህይወት ራሷ ትግል ነው የምትሆንባችሁ። ይህን የተረዱ ግን በጣም ጥቂት ሰዎች ናቸው። ለዚህ ነው ጥቂቱ ብቻ ሀብታም ይሆናል፣ ማጆሪቲው ደግሞ ስትራግል ውስጥ ይገባል። አብዛኛውን ጊዜ ካስተዋላችሁ ሀብታም ሰዎች በጣም ሀብታም እየሆኑ ይመጣሉ፣ ድሃው ደግሞ በጣም ድሃ እየሆነ ይመጣል። የዚህ ምክንያት ምን ይመስላችኋል? ሀብታሞቹ እንዳለ ማይንሰታቸው አለኝ የሚለው ላይ ነው። ድሃው ህብረተሰብ ደግሞ የለኝም እና ምን ላርግ ስትራግል ውስጥ ትግል ውስጥ ነው የሚገቡት። ይሄ አብዛኛውን ጊዜ የማይንሰት ልዩነት ነው፣ የአስተሳሰብ ልዩነት ነው። The art of detachment የሚባለውን ኮንሰፕት መለማመድ አለባችሁ። አንድ ነገርን ስትፈልጉ እዛ ነገር ላይ ኦብሰስድ አትሁኑ። አሁን ለምሳሌ አንድ ሰው ገንዘብ ሲፈልግ የሚያስበው ገንዘብና ገንዘብን ብቻ ነው። እንዴት ያገኘው፣ ከየት ያገኘው ጉዳያችሁ አይደለም፣ ብቻ ገንዘብ ይምጣ ነው። በዚህ ሁኔታ ውስጥ ካላችሁ ጭራሹ ገንዘቡ ከእናንተ ይርቃል። አብዛኛውን ጊዜ ትግል ውስጥም የምትገቡት ለዚህ ነው። በሪች እና በፑር መካከል ያለው ልዩነት ፑር ህብረተሰብ የሚያስበው ቆይ ይሄንን ሴቭ ላርግና ከዛ በኋላ እንደዚህ ያደርጋለሁ የሚለው ነው። ሪች ማህበረሰብ ደግሞ የሚያስቡት ችግር የለም ብለው ነው የሚያስቡት። አባንደንትሊ ነው የሚያስቡት። ልዩነቱ ገንዘብ ሳይሆን የአስተሳሰብ ልዩነት ነው። የሆነ ነገርን ስታሳድዱ እየራቃችሁ ይሄዳል እንጂ ወደ እናንተ አይቀርብም። ስለዚህ ማድረግ ያለባችሁ ይሄንን ነው። ስኬታማ ብትሆኑ አሁን ላይ ምን አይነት ሰው የምትሆኑ ይመስላችኋል? እንደዚህ አይነት ሰው እሆናለሁ ብላችሁ የምታስቡትን አይነት ሰው አሁኑኑ ሁኑ። ፌክ ኢት ቲል ዩ ሜክ ኢት ነው የሚባለው አይደል እንዴ? አሁን ላይ እውነቱን ብንናገር የምትፈልጉትን ነገር ለመቀበል ዝግጁዎች ናችሁ? አብዛኞቻችሁ የምትፈልጉትን ነገር ለመቀበል ዝግጁ አይደላችሁ። የምትፈልጉት ነገር አሁን ላይ ቢሰጣችሁ ትጠፉበታላችሁ። አብዛኛው ሰው ውጤታማ መሆን የሚፈልገው በሰዎች ፊት ሞገስን ለማግኘት ነው እንጂ ከልብ ፈልጋችሁት አይደለም። ከልባችሁ ብትፈልጉ ኖሮ የምትፈልጉትን ነገር ሁሉ ታገኙ ነበር። አንድን ሰውን ገንዘብ የምትፈልገው ለምንድን ነው ብላችሁ ብትጠይቁት አብዛኛው ሰው is to show off፣ በቃ ለማሳየት ነው። አብዛኛው ሰው ለሚጠይቀው ነገር በቂ የሆነ ይመስላል፣ ግን ስራ ያስፈልጋል። ስራ ስል ራሳችሁ ላይ ነው። the inner work። ለምትጠይቁት ነገር ሁሉም የራሱን ችግር ይዞ ይመጣል። ያን ችግር ለመቋቋም በቂ ችሎታ አላችሁ ወይ ነው ጥያቄው። መልሱ የላችሁም። ጥሩ ችሎታና ራሳችሁ ላይ የሰራችሁ ብትሆኑ የምትፈልጉትን ነገር ሁሉ ታገኙ ነበር። ስለዚህ ራሳችሁ ላይ መስራት ያስፈልጋችኋል ማለት ነው። ለአንድ ሰው 10,000 ብር ሰጥታችሁት ችግር ውስጥ ድጋሚ ከወደቀ 1 ሚሊዮን ብትሰጡት ድጋሚ ችግር ውስጥ ይወርቃል። ስለዚህ ይሄ የገንዘቡ ጉዳይ ሳይሆን የአስተሳሰብ ጉዳይ ነው። አብዛኛው ሰው ገንዘብ ላይ ነው ፎከስ የሚያደርገው። ገንዘቡ አይደለም አሁን ችግሩ፣ it's the mindset፣ አያያዙ ነው። 10,000 ብርን የምትይዙበት መንገድ 1 ሚሊዮን ቢሰጣችሁ ተመሳሳይ አያያዝ ነው የምትይዙት። 10,000 ብር ተሰጥቷችሁ ችግር ውስጥ ከገባችሁ 1 ሚሊዮን ቢሰጣችሁ ችግር ውስጥ ነው የምትገቡት። ይሄ የአስተሳሰብ ጉድለት ነው እንጂ የገንዘብ ጉድለት አይደለም። ጂም ሮን ምን አለ? ተቀጥራችሁ የምትሰሩበት ስራ ላይ ጠንክሮ ከመስራት ይልቅ ራሳችሁ ላይ ጠንክራችሁ መስራት ይጠቅማል አለ። አብዛኛው ሰው በውስጡ የሚፈልገው ነገር አለ፣ ግን በውስጡ ጥርጣሬ አለ። ይሳካ ይሆን? ባይሆንስ? ባይሳካስ? በዚህ ስሜት ውስጥ ሆነው ውጤታማ መሆኑን ይፈልጋሉ። እንዴት ነው እንደዚህ የሚሆነው? ይህ አስተሳሰብ ከምትፈልጉት ነገር ብሎክ ያደርጋችኋል። ከዚህ የተነሳ ወደ እናንተ የሚመጣው ሞር ጥርጣሬ ነው እንጂ ሞር ስኬት አይመጣም። ቅድም እንዳልኩት ነው፣ አብዛኛው ሰው ብዙ ያስባል፣ ተግባር ግን የለም። ምክንያቱም ሁሉም ነገር መንፈሳዊ ነው። እግዚአብሔርን ወዴት መሄድ እንዳለባችሁ ጠይቁት። የትውልድ ሁሉን ነገር በራሱ ማድረግ የሚችል ይመስላል። ለዛ ነው አብዛኞቻችሁ ሚዝረብል የሆናችሁት። ያለ እግዚአብሔር ምንም ማድረግ አትችሉም።
ትግል ውስጥም የምትገቡት መንፈሳዊ ህይወት ስለሌላችሁ ነው ሲጀመር። ስለዚህ ራሳችሁን ጠይቁት። ምን ያህል መንፈሳዊ ነኝ ብላችሁ ጠይቁ ራሳችሁን። ሁልጊዜ ስትጸልያላችሁ ይህ ትውልድ ወደ እግዚአብሔር መመለስ አለበት። በጣም ሚዝራብል የሆናችሁትም ለዚህ ነው። የምትፈልጉትም ነገር የሌላችሁ በዚህ ምክንያት ነው። ብዙ መጥፎ ነገሮች እየተከሰቱ ነው አይደል አሁን ላይ? ለምን ይመስላችኋል? ምክንያቱም ሁሉም ከእግዚአብሔር ርቋል። ሰው እንዳለ በራሱ ሀሳብና በራሱ ስሜት ነው እየሄደ ያለው። መጽሐፍ ቅዱስ ምን ይላል? እግዚአብሔርን መንግስት ቀድማችሁ ፈልጉ፣ ከዛ ሌላ ሁሉ ይጨመርላችኋል ነው የሚለው። ሰው እግዚአብሔርን መንግስት የሚፈልገው ሊሞቱ ሲል ነው ወይም ሲያረጁ ነው። ግን that's not the case። መጀመሪያ ምንም ነገር ከመጀመራችሁ በፊት እግዚአብሔር ነው መጀመሪያ ሲክ ማድረግ ያለባችሁ፣ ገንዘብን አይደለም። ገንዘብ የሚመጣው እግዚአብሔርን ካገኘክ በኋላ ነው። ገንዘብ ብቻ ሳይሆን የምትፈልጉትን ነገር ሁሉ የምታገኙት መጀመሪያ እግዚአብሔርን ካገኛችሁት በኋላ ነው። ምክንያቱም እግዚአብሔር የሚሰጣችሁን ነገር መያዝ የምትችሉ ሰዎች አድርጎ ያስተካክላችኋል፣ አዲስ ሰው ያደርጋችኋል። ከዛ በኋላ ነው የምትፈልጉትን ነገር የሚሰጣችሁ።